ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። እንግዲህ ደብረ ታቦር ቤተሰብ ተሰብስቦ አባወራ ችቦውን ለኩሶ ችቦውን ያበራል። ብርሃኑ በብርሃኑ ዙሪያ ደግሞ ቤተሰብ ይሰበሰባል፣ ብርሃኑን ይመለከቱታል። እንግዲህ ታቦር ተራራ ላይም በተመሳሳይ መልኩ ከነቢያት ሙሴና ኤልያስ ከሐዋርያት ደግሞ ጴጥሮስ፣ ያዕቆብ፣ ዮሐንስ ተራራው ላይ ተሰብስበው ፊቱ እንደ ፀሐይ ሲያበራ ብርሃኑን ተመልክተዋል። ስለዚህ ቤተሰቦችም እነዛን በመወከል እነ ጴጥሮስን፣ እነ ያዕቆብን፣ እነ ዮሐንስን፣ እነ ሙሴን፣ እነ ኤልያስን በመንፈስ በማሰብ ይልቁኑ ደግሞ በመካከላቸው የነቢያትና የሐዋርያት ፈጣሪ ኢየሱስ ክርስቶስ ብርሃኑን ስለገለጠ ያን የችቦን ብርሃን በማየት ያን ብርሃን ያስቡበታል እንደማለት ነው። ስለዚህ የችቦ ብርሃን ጌታችን ፊቱ እንደ ፀሐይ ማብራቱን፣ ብርሃኑን፣ ልብሱ እንደ በረዶ ነጭ መሆኑን በችቦ ብርሃን ወካይነት ቤተሰብ ተሰብስቦ በዓሉን በደመቀ መልኩ በወንጌል ላይ የተጻፈውን ታሪክ በተግባር ባለው አቅም ለማየት ይሞክራል ማለት ነው። ሙልሙል እንግዲህ በተቀደሰው ትውፊት ወይም ሆሊ ትራዲሽን በምንለው ጌታ ይህን ብርሃን የገለጠው በሌሊት ነው ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። በሌሊት ነው የገለጠው። ዳዊትም ታቦርና አርሞኒየም ባንተ ስም ደስ ይላቸዋል ብሎ ጽፏል አስቀድሞ። ታቦር አርሞኒየም በስመ ዚአከ ይትፌስሑ ይላል እና ታቦር ላይ ብርሃኑን ሲገልጥ አርሞኒየም እስከሚባለው ሌላኛው ተራራ ድረስ የብርሃኑ ወጋገን ታይቶ ነበረ። ስለዚህ እረኞችም በዛ ምሽት ቤታቸው መመለስ ትተው ፊቱ እንደ ፀሐይ ስላበራ ቀን መስሏቸው እዛው ተራራ ላይ ውለዋል። ቤተሰቦቻቸው መምሸቱን አይተው እነዚህ ልጆች ቀሩ ብለው የሚመገቡትን ስንቅ ይዘውላቸው እንደሄዱ አባቶች ይናገራሉ። ስለዚህ ለደብረ ታቦር እንግዲህ ህብስት ተዘጋጅቶ በብርሃኑ ነጸብራቅነት እረኞች ተመስጦ ውስጥ ገብተው ከተራራ ወደ ተራራ እየሄዱ ቀን መስሏቸው መዋላቸውን ቤተሰቦቻቸውም እነሱን ጥየቃ ህብስት ይዘው መሄዳቸውን አመልካች ነው ብለው ሲተረጉሙ፣ ሌሎቹ ሊቃውንት ደግሞ ሐዋርያትም ረጅም ሰዓት ተራራው ላይ ያሳልፈዋል። ታቦር ተራራ ላይ ሲመለሱ ከታች ከተራራው ስር ወይም ከእግረ ደብረ ወይም ከተራራው በታች ያሉት ደግሞ ህብስት ይዘው ተቀብለዋቸው ነበር ይላሉና ይህንን ለመወከል በተለየ መልኩ ደብረ ታቦር ላይ ለየት ያለ ሙልሙል ተዘጋጅቶ በተለይ ሆያ ሆዬ ለሚጨፍሩ ለህፃናቱ ይሰጣል። በተለየ ደግሞ ህፃናት መሆናቸውና ወንዶች መሆናቸው እረኞቹን ተራራው ላይ የቆዩትን እረኞች ለመወከል በእንዲህ ያለ መልኩ በዓሉ ከጥንት ጀምሮ እስካሁን ድረስ ሲከበር ኑሯል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንኳን ለደብረ ታቦር ለታላቁ በዓል እንኳን አደረሰን አደረሳችሁ። ይህ ቀን ታላቅ ቀን ነው። ከብሔረ ሕያዋን ከነ ሙሴና ኤልያስን እንዲሁም ደግሞ ከዚህ ምድር ላይ ያዕቆብ፣ ዮሐንስን እንዲሁም ሐዋርያው ጴጥሮስን ጌታችንና መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ክብሩን የገለጠበት ታላቅ ዕለት። እቺ ቤተ ክርስቲያን መቼም ስንዱ እመቤትና ስንል በምክንያት ነው። ይህ ዕለት ታላቅ ዕለት ነው። እንኳን በብርሃኑ ብርሃንን አሳየን። እንኳን አደረሰን፣ እንኳን አደረሳችሁ ተወዳጆች። እንግዲህ ይህ በዓል ልዩ በዓል ነው፣ የክብር በዓል ነው። እንግዲህ እግዚአብሔር በቃችሁ ብሎን የክብር ሁሉ ባለቤት እግዚአብሔር በቃችሁ ብሎ የሀገራችንን ጉዳይ ሰላም ያደርግልን ብዬ ምኞቴን ገልጣለሁ። እንግዲህ ዛሬ ሁለት ቪዲዮዎች በተከታታይ ያሳያችሁና ትላንትና የጠቅላይ ሚኒስትር አብይ አህመድን አሳይቻችኋለሁ። የአዲስ አበባ ነገር የተቋጨና ያበቃ ነገር የሚለውን የሽመልስንም ንግግር አስከትልና ከዛ በኋላ የተለያዩ ነገሮችን ጨማምሬላችሁ እውነትን እውነት ብለን እንቀጥላለን። ትላንትና በቲክታክ ላይ እየተራረዱ ነው። አሁን የወሎና የአርሲ እየተባባሉ ወንድሞቻችን እየተራረዱ ነው ብያችኋለሁ። ዛሬ እንኳን የቲክታክ ህግ እንኳን የማይፈቅደውን እንደዚህ ገጀራ እንደዚሁ ቢላ እያስቀመጡ
እነዚህ ልጆች ወዴት እየሄዱ ነው? እነሱ ብቻ አይደሉም። ከፖሊስ አንጻር የኦሮሚያን ፖሊስ ለብሶ ምን እንደሚደረግ ታያላችሁ። ነገሩ ጽንፍ እየለቀቀ ነው እያልኩኝ ነው። አዲስ የተዋቀረ እንግዲህ የወታደር ቡድን አለ። እሱንም እመጣበታለሁ። ግን እስኪ ሽመልስ አብዲሳ ምን አለ? ቀጥዬ ደግሞ አብይ አህመድ ያለውን አስታውሳችሁና ከዛ በኋላ ወደ ተለያዩ ነገሮች እንገባለን። ላይክ እያደረጋችሁ ላይክ አድርጉ፣ ለትውልድ አጋሩ። ምክንያቱም አሁን ቲክታክ ላይ ብዙ ኦልሞስት 60 ሺህ 50 ሺህ ያየው ቪዲዮ ላይ ግን እዚህ ስንመጣ 5 ሺህ እና 10 ሺህ ሰው ያለውና ምናልባት እያንዳንዶቻችሁ ከናንተ መፈልገው ብትችሉ ሜምበር መሆን ካልቻላችሁ ደግሞ ላይክ እና ሼር እያደረጋችሁ እንድትወጡ ነው። ለትውልድ እንዲደርስ እንዲቀመጥ ስለምፈልግ ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ደግሜ እንኳን ለደብረ ታቦር አደረሰን አደረሳችሁ። መልካም በዓል። በብርሃኑ ብርሃንን አየን ተብሎ እንደተጻፈ እግዚአብሔር በቃችሁ ይበለን። እንቀጥል። በአዲስ አበባ ወይም ፊንፊኔ ጉዳይ ለኛ መፍትሄ የሚያመጡ 3 ዋና ጉዳዮች ናቸው። ዲሞግራፊ ጅጅሩ ካና ተኮፋ ዋይ ፊንፊኔ ለማፋ ዋይ ፊንፊኔ ኢሬሌቫንት ጎቹ ፊንፊኔ ኢሬሌቫንት ጎቹ ዳፎችቻ ጅሩ ዮ ሚልኮፍኒ ፊላኖ ቦዳ ኬሶ ሞቱማ ፌደራላ ባከ ሰዳፍት ቆዱ ባባ አማ ከርማን ፊንፊኔ ኦፍ ጀለት ዴብስ ነጀሪ ቦክሱንቲ አከም ጎታ ፈንጂቻ ከመጥሮስ አንደኛ ሰው ማስገባት በህግም ከህግ አግባብ ውጪም በምንም መልኩ ሰው ማስገባት ነው። እሱን ወሬ አናበዛበትም። የኛ ሰው ከስራ ወሬ ስለሚወድ ድምጻችንን አጥፍተን እየሰራን ነው። እሱን አጣይቁን። የቻልነውን በሙሉ እያደረግን ነው። ሁለተኛ ዲሞግራፊውን መቀየር አለብን። የፊንፊኔን ጉዳይ ኢሬሌቫንት ለማድረግ እየሰራን ነው። ከተሳካልን የፌደራል መንግስቱን መቀመጫ 3 ወይም 4 ቦታ ለመክፈል እየሰራን ነው። ዝም ብሎ አዲስ አበባን እናስመልሳለን እያሉ መደንፋት አይደለም። እንዴት ታደርጋለህ፣ እንዴት ፈንጂውን ታመክናለህ የሚለው ነው ዋናው። ካለጎኔቱ ቄኬኘት ዲሚነ ማለ ነማሳሪው እንደንደኝ ነማጀሱ እንደንደኝ ወልፍጭሲሱ እንደንደኝ ካለጎኔ ዱባይና ጀኔ የኦሮሚያ ክልል በሚገርም ሁኔታ እየለማ ነው። ሌሎች ክልሎች ቁልቁል እየሄዱ ነው። ይህ ስለሆነ የፌደራል መንግስቱን መካፈል አለብን በማለት በሌሎች ብሔሮች ያለ ልክ ስለተጨነቅን እናካፍላለን ማለት ዮ ሚልኮፍኒ ፊላኖ ቦዳ ኬሶ ሞቱማ ፌደራላ ባከ ሰዳፍት ቆዱ ባባ አማ ከርማን ፊንፊኔ ኦፍ ጀለት ዴብስ ነጀሪ ቦክሱንቲ አከም ጎታ ፈንጂቻ ከመጥሮስ አመኑ ናኖሌ ኦሮሚያን አከመለ ቢሶማ ጅርቲ ናኖን ካን ሚዳማ ጅራ ኩንሞታ ካን ጅሩፍ ሞቱማ ፌደራላ ኦሮሚያ ቆፋ ዋን ኡንፈቴፊ ሞቱማ ፌደራላ ቆደሙ ቀባ ጀኔ ኡመቶ ተብራቲፍ አከመለ ዋን ጭንቀምኔ ጅሩፍ ኢንቆና የቻለ ሞቱማ። ሶስተኛው አዲስ አበባ ላይ የኢኮኖሚ አማራጮችን እንፈጥራለን። ለዚህ ደግሞ ዝግጅታችንን ጨርሰናል። በቅርቡ ለጨፌው እናቀርባለን። እድል ስላለን ይህንን አድርገን ወደ ቀያችን በሰላም እንመለሳለን እንጂ ሰው ማባረር አንችልም። ሰው መግደል አንችልም። እርስ በርስ ማጋደል አንችልም። ይህንን አድርገን ጉዳዩን እንፈተዋለን ብለን እየሄድን ነው። እውነትን ይዘን የኦሮሞን ሕዝብ ይዘን ኦሮሞንና ኦሮሚያን እንገነባለን። ኢትዮጵያን እንደምንፈልጋት አድርገን እንፈጥራታለን። እየፈጠርናትም ነው። ሌላ ምንም ሐሳብ የለንም። ይህንኑ ለማለት ነው። በርቱ። እንግዲህ ትላንት የአብይን ዛሬ ሽመልስን እያልን እንቀጥላለን። እነለማም ዋሽተዋል እና አዳነች አቤቤ አዲስ አበባ ላይ ማንም ይሁን ማንም ከኦሮሚያ የመጣ ሁሉ የኮንዶሚኒየም ባለቤት እንዲሆን አድርገዋል። ይህንንም በመረጃ ነግሬያቸዋለሁ። ከተሰሩ 500 ምናምን ቤቶች 500,000 ቤቶች 26,000 ለእንደዚህ ሰጠን፣ 118ቱ ለእንደዚህ ሰጠን፣ ሌላውን ግን የት ገባ የሚል ነገር አንስቻለሁ።
ሌሎች ከተሞችን ዋጋ ቢስ እናደርጋቸዋለን ሲል አንድ ነገር ላስታውሳችሁ። ከዚህ በፊት አብይ አህመድ ስለ መቀሌ ሲናገር እንደዚህ ብሏል። ዋጋ ቢስ አደረግናት። እንስማው። መቀሌ የዛሬ 7-8 ወር ስንሄድ የነበረው ግጭት የስበት ማዕከል፣ የመንግስት ማዕከል፣ የምናቀውና የማናቀው ሪሶርስ ማዕከል ነው የነበረው። ዛሬ ግን ስንወጣ በውስጡ የተሰገሰጉ የተትረፈረፉ ሰዎችን የሚዘርፉ የሚቀሙ 80 ሺህ የሚጠጉ ሰዎችን ከመጨመሩ ውጪ ከአብያዲ ወይም ከሽራሮ ወይም ከበሻሻ የሚለየው ነገር የለም። የስበት ማዕከልነቱን አጥቷል። አሁን ባለው ተጨባጭ ሁኔታ እንግዲህ ቃል በቃል ነው ከበሻሻ እኩል እንድትሆን አደረግናት ያለው አብይ ቃል በቃል ይሄውን ያደለው። እኔ ያለ ምክንያት አልደግፍም፣ ያለ ምክንያት አልቃወምም። ታላቂቷ ኦሮሚያ ለመገንባት ሌሎች ከተሞችን ባድማ የማድረግ አጀንዳ የተወጠነልህ ነው። ይህን ቆም ብለህ አስብ። ይሄ ብቻ አይደለም እንዳልኳቸው በሳውዲ እንደዚህ የመተራረድ ነገር ትላንት አሳየናችሁ። ይሄው ዛሬ ደግሞ በቲክታክ ላይ ምንም የማያውቁ ሰዎች እየመሩን እንዳሉና ምንም የማያውቁ ሰዎች እንደፈለጉ እየሆኑ እንዳለ በደንብ ወቁ። ያልገባቸው ማለት ነው። አብይ የሚናገረው እንስማ። እያንዳንዳችን እንሄድበት እንሮጥበት ዘንድ እግር ተሰጥቶን ሲያበቃ እግራችንን መጠቀም ትተን መኪና መጠቀም ከፈጣሪ ጋር የሚያጣላ ነገር። የተሰጠን እግር እያለ ለምን መኪና መጠቀም ተገደድን ብለን መጠየቅ ያስፈልጋል። ውሃም ራሱ ህዳሴን ጨምሮ መገደብ ስህተት ነው የሚሆነው። ምክንያቱም ውሃ ኮርሱን ጠብቆ እንዳይሄድ በየመሃሉ እያቆሙ ከዋናው ከተፈጥሮ መንገዱ እያወጡ ለእርሻ ማዋል፣ ለኢነርጂ ማዋል ከተፈጥሮ ጋር መጋጨት ነው። ለመሬት ማዳበሪያ መጠቀም ከተፈጥሮ ጋር መጋጨት ነው። ሁሉም አክቲቪቲያችን ቤት መስራትም ጭምር ሊያጋጨን ይችላል። ከሁሉ በላይ ግን ለምን ጥላት ይይዛላችሁ? ፀሐይ እኮ ተፈጥሯዊ ነው። እንዲሞቀን የተፈቀደን ፀሐይ እንዳያቃጥለን እያል ጥላ መያዝም ሊያጋጨን ነው ማለት ነው። እንግዲህ ጠቅላዩ ይህም ብቻ ሳይሆን ችግኝ የምንተክለው ለአስክሬኖቹ ጥላ እንዲሆን ነው የሚል ንግግርም ትሰማላችሁ። እኔ አንዱን ልንገራችሁ። አሁን አገር የአባቶቻችን ጸሎት እያኖራት እንዳለች እናውቃለን። ምናልባት ከልደቱ ጋር የምስማማበት ነገር አለ። አብይ እንደው በልጥጋ ኢትዮጵያ የኒኩለር ባለቤት ብትሆን ኖሮ አብቅቶልን ነበር። ስታንድ የሌለው መሪ ነግሬያችኋል። ዲክታተር ሊደርሺፕ ይሆናል። ታላቂቷ ኦሮሚያን እምነት ምናምን ብዬ አስቀምጬላችኋለሁ። ይህን ሁሉ እያየሁበት ነው። እና ትዝ ካላችሁ ባቡር ምን ይሰራል፣ ኢንዱስትሪ ፓርክ ምን ይሰራል ያለባቸው ቪዲዮዎች አሳይቻችኋለሁ ከዚህ በፊት። ምን ይሰራል ትዝ አይላችሁ? ነዳጅ ምን ይሰራል ተብሎ በመግለጫ በእግር ተጓዙ፣ ፈረስ ጋሪ አስገቡ። አዲስ አበባ ላይ መግለጫ ከትራንስፖርት ሚኒስቴር ሲሰጥ አይታችኋል። እኔ ምን አይነት ሰዎች እንደሆኑ ግራ ነው እየገባኛል። እስኪ ልደቱን እንስማው። ልደቱ የሚያጋራን ሀሳብ አለ። ኢትዮጵያ ኒውክለር ቦምብ የታጠቀች ሀገር ብትሆን ኖሮ እንደ ህንድ እንደ ፓኪስታን ዶክተር አብይ አሁን በዓለም ላይ ቁጥር 1 የዓለም ደህንነት ስጋት ነበር። ከዚህ በኋላ ይሄ መንግስት ህጋዊ መንግስት ሳይሆን አምባገነናዊ መንግስት ነው ብለን በአጠቃላይም ይሄ መንግስት በተለይ ጠቅላይ ሚኒስትሩ ይችን ሀገር ለመምራት አሁን ካለባት ችግር አንጻር በቂ እውቀት እንደሌላቸው፣ በቂ ልምድ እንደሌላቸው ብቻ አይደለም ቅንነቱም የሌላቸው ሰው መሆናቸውን በተደጋጋሚ ተናግረው ከዚህ በኋላ በዶክተር አብይ አመራር የሚባባስ እንጂ የሚፈታ ችግር የለም። ለኢትዮጵያ የወደፊት መጻኤ ህይወት መፍትሄ የምናስብ ከሆነ የምንመኝ ከሆነ የመጀመሪያው ቅድመ ሁኔታ በሳቸው ተስፋ መቁረጥ ነው። ዶክተር አብይ አህመድ ከዚህ በኋላ የኢትዮጵያ
ቁጥር አንድ የብሔራዊ ደህንነት ስጋት ናቸው ብዬ ገልጫለሁ። ሌላ ምንም ስንት አይነት ጣጣ ውስጥ አስገብተውናል። እንደዚህ አይነት አውዳሚ ጦርነት ውስጥ ገብተን 1 ሚሊዮን ወጣቶችን ያጣነው። ከዚህ በላይ ደህንነት ስጋት የሆነ መሪ የለም። በኢትዮጵያ ታሪክ ታይቶ በማይታወቅ ደረጃ የሱዳን የጦር ኃይሎች ኢትዮጵያን ወረው 2 ዓመት ዝም የተባሉበት ሁኔታ ነው ያየነው። ይሄ በጠቅላይ ሚኒስትር አብይ ዘመን ካልሆነ መቼም ሆኖ አያውቅም። ለቂም በቀል የተዘጋጀ የውጭ ጠላት በጦርነቱ ጋብዘው አስገብተው የራሳችንን ህዝብ አስጨፍጭፈዋል። የኢትዮጵያን አንድነት አደጋ ላይ ጥለዋል። የትግራይ ህዝብ ከኢትዮጵያ ጋር ያለው አብሮ የመቀጠል እጣ ፈንታ በከፍተኛ ደረጃ እንዳይመለስ ሆኖ ተጎድቷል። ጊዜ ጠብቆ የሚመጣ ነገር ነው፣ የሚፈነዳ ነገር ነው። ይሄ ሰውዬ ምን እየሰሩ እንደሆነ ወዴት አቅጣጫ እየሄዱ እንደሆነ በግልጽ የታየ ነው። ግን ይሄ መንግስት የጊዜ ጉዳይ ነው እንጂ ኢትዮጵያን ከጊዜ ወደ ጊዜ እያፈረሳት አገሪቱንም ከድጡ ወደ ማጡ ነው እያስገባት የሚሄደው። በዚህ መንግስት ምንም አይነት ሊመጣ የሚችል መፍትሄ የለም። የበለጠ ችግር እየተወሳሰበ ነው የሚሄደው። በታሪክ የትግራይ ህዝብና የአማራ ህዝብ ጎራ ለይቶ እንዲዋጋ ሲደረግ እኮ ከምንም ነገር በላይ አደጋ ውስጥ የወደቀው የኢትዮጵያ ታሪክና ማንነት ነው። መሪ ማለት የአንድ ሀገር የፖለቲካ ኤሊት ማለት እኮ የኪነ ጥበብ ሰዎች ናቸው፣ ምሁራን ናቸው፣ ጋዜጠኞች ናቸው፣ ማህበራዊ አንቂዎች ናቸው፣ የፖለቲካ ሰዎች ናቸው አይደል? መሪ ሲባል የህብረተሰብ ስሜትን አይደለም ተከትሎ መሄድ። አስቀድመህ ችግርን እያየህ አቅጣጫ ማስያዝ ነው። ህብረተሰብን ወደ ተገቢ አቅጣጫ መምራት ነው ካንተ የሚጠበቀው። አሁን አብዛኛዎቹ አርቲስቶች፣ አብዛኛዎቹ የፖለቲካ ሰዎች፣ አብዛኛዎቹ ጋዜጠኞች የዶክተር አብይ ተቃዋሚ ሆነው አሁን ብቅ ያሉት የህብረተሰቡን ስሜት አይተው ነው። ህብረተሰቡ ምን ያህል በቃኝ እንዳለና እሳቸውን ሲቃወም አይተው የፖለቲካ የኃይል ሚዛን ለውጥ እየመጣ መሆኑን አይተው ነው ከህዝብ ጋር መቆም የመረጡት። አሁን የኦሮሞ ኤሊቶች ዶክተር አብይ ኦሮሞ ናቸው፣ ስለዚህ ኦሮሞ ስልጣን ያዘ ማለት ነው፣ ኦሮሞ ስልጣን ከያዘ ደግሞ እንጠቀማለን በሚል ሂሳብ ነው የደገፏቸው። ወደ አማራው ስንመጣ ደግሞ አማራው ከትግራይ ኤሊቶች ጋር የራሱ ቅራኔ ያለው የአማራው ኤሊት፣ ስለዚህ ጸረ ቲፒኤልኤፍ ሙቭመንት እያደረጉ ነው ዶክተር አብይ። ስለዚህ ቲፒኤልኤፍን ለመበቀል ትግራይ ደግሞ አለን የምንለውን የግዛት ጥያቄ ለማስመለስ ከሳቸው ጋር መቆም ይጠቅመናል በሚል ነው በሳቸው ዙሪያ የተሰለፈው። ኢትዮጵያኒስት ነኝ የሚለው ኃይል ደግሞ የብሔር ፖለቲካን ያጠፉልናል፣ ይሄ ሰውዬ ኢትዮጵያ ነው የሚሉት። ስለዚህ ከሳቸው ጋር ብንቆም ሆነ ግን ቲፒኤልኤፍን አጥፍተው ይሄን የብሔር ተኮር ህገ መንግስት ቀይረው ለኢትዮጵያ አንድነት የሚበጅ ስርዓት ያመጣሉ ብሎ ደግሞ አስበው ነው። ወደ ሃይማኖት ድርጅቶችም ደግሞ ብንሄድ ተመሳሳይ ሂሳብ ነው ያላቸው። ፕሮቴስታንቶቹ ዶክተር አብይ ፕሮቴስታንት ነው፣ የኛ ልጅ ነው፣ ስለዚህ በቃ እሱ ስልጣን ላይ ከተቀመጠ እኛ የበለጠ ተጠቃሚ እንሆናለን፣ ሃይማኖታችን ለመስፋፋት የተሻለ እድል ያገኛል ብለው አሰቡ። የሙስሊሙ ማህበረሰብ ደግሞ ኤሊቶቹ ማለት ነው አሁንም ዶክተር አብይ አህመድ አሊ ነው የሚባሉት እና ከሙስሊም ባክግራውንድ የመጡ ናቸው፣ ከሙስሊም ቤተሰብ የመጡ ሰው ናቸው እና ለሙስሊሙ ጥሩ አስተሳሰብ አላቸው ብለው አመኑ። ያሁኑን ያድርግና የኦርቶዶክስ አባቶቻችን ሳይቀሩ ኢትዮጵያዊ ስላሉ የኢትዮጵያ ኦርቶዶክስ ደግሞ ለኢትዮጵያ አንድነትና ሉዓላዊነት ቀናይ ሃይማኖት ስለሆነች ይሄ ሰውዬ የሀገራችንን አንድነት የሀገራችንን ህልውና የሚያስከብር ሰው ነው። ለኦርቶዶክስ ሃይማኖትም ደግሞ ጥሩ አመለካከት ያለው ነው። ለሁለት ተከፍሎ የነበረውን ሲኖዶስ አንድ አደረገው። ስለዚህ መደገፍ አለብን ብለው ቆማይ። ሁሉም የየራሱን ሂሳብ ሰርቶ ነው። የሚገርመው ግን በእኔ እምነት ዶክተር አብይ ከነዚህ ሁሉ አጀንዳዎችና ማህበራዊ መሰረቶች የአንዱም ታማኝነት አልነበራቸው። የእሳቸው ታማኝነት ለፖለቲካ ስልጣን የበላይነታቸውና ቀጣይነታቸው ብቻ። ለዛ የሚበጃቸውን አጀንዳ ሁሉ ይቀበላሉ፣ ይጨብጣሉ። ጎንደር ሲሄዱ ምን እንደሚናገሩ፣ አዲስ አበባ ሲሆኑ ምን እንደሚናገሩ፣ ሚኔሶታ ሲሄዱ ምን እንደሚናገሩ፣ ዋሽንግተን ሲሆኑ ምን እንደሚናገሩ፣ በኦሮምኛ ሲናገሩ ምን እንደሚናገሩ፣ በአማርኛ ሲናገሩ ምን እንደሚናገሩ፣ ምን ያህል ያቋም ሰው እንዳልሆኑ የሚፈልገውን ነገር ብቻ እየመረጡ የሚናገሩ እወደድ ባይ ወይም ፖፑሊስት መሪ እንደሆኑ በተደጋጋሚ አይተናል። አሁን ኢትዮጵያ ውስጥ ያለው ሁኔታ የአንድ ፓርቲ አምባገነንነትና የበላይነት ሳይሆን የአንድ ግለሰብ ብቸኛ አምባገነንነት፣ ፈላጭ ቆራጭነት። አሁንም ይሄ ሰውዬ በስልጣን ላይ እስካሉ ድረስ በስልጣን እስካሉ ድረስ
የኢትዮጵያ ዕጣ ፋንታ ከመፍረስ ውጪ ሌላ አይደለም። ይሄ ደግሞ ሩቅ መሄድ አይደለም፣ ሩቅ መሄድ አይደለም። በአጭር ጊዜ የምናየው ነው። ለዚህ ነው ይሄ ሰውዬ ነምበር 1 የብሔራዊ ደህንነት አደጋ ናቸው የምንለው። እሳቸው በስልጣን ላይ እስካሉ ድረስ በእያንዳንዱ ዕለት በእያንዳንዱ ሰዓት ይቺ አገር አደጋ ላይ ነው ያለችው። ይሄ ሰውዬ የኢትዮጵያ ብሔራዊ ደህንነት አደጋ ብቻ የሆኑት ኒውክሌር ቦምብ ስላልታጠቅን ነው። በታሪክ አጋጣሚ ኢትዮጵያ ኒውክሌር ቦምብ የታጠቀች ሀገር ብትሆን ኖሮ እንደ ህንድ እንደ ፓኪስታን ዶክተር አብይ አሁን በዓለም ላይ ቁጥር 1 የዓለም ደህንነት ስጋት ነበር። እኔ እንግዲህ ያው ልደቱ እገባለሁ ወደ ኢትዮጵያ ሲል መቼም ሁሉን እንትን አንልም፣ ግን ከነ ድካማቸው እንቀበላቸው ሰዎች አሉ። አብይን ገልጦታል። ምነሳው እንደተባለ ቢኖር ኖሮ አብይ ምን እንደሚሆን እናውቃለን። ግን ሀገሪቱ ወዴት እየሄደች እንዳለ ትውልድ አስተውል። አሁን አዲስ ዜናም እንሰማለን፣ አዲስ ነገርም እያየን ነው። ለምሳሌ ኦሮሚያ ውስጥ እንዲህ አይነት ነገር ተፈጥሯል። ያው አዲስ አበባም በሉት kuno angar guute keessatti argamee jira. Kanaaf baay'een keessa miidiyaa irraa akkan baraasuu dhiisaati yoo garaa qabaattan Oromoof yoo dhaabbattan Oromoof yoo quqamtani Oromoon maal keessa akka jiru dhagaa laala. Angar guute keessatti argama akkuma argitanii gadaa liyyuu komaandoo wajjinan argamee jira. Maarree guyyaa 2 dura viidiyoo hojjedheen ture angar guuteedhaaf sagalee oliyyannaa baay'ee iyyisiifne gadaa liyyuu komaandoon achitti argamanii jiranii anillee akkuma jedhe kuno bakka sanatti argamee jira. Amma wanti qoo inspekter Farraa waa dhaga'uu barbaanna waan ሀለ ናኖ ከና ኢላሉን ኑፌ ኢንስፔክተር ማልቶ ጅራ እንግዲህ የገዳ ልዩ ኃይል ኮማንዶ ተቋቁሟል። አስቡ እንግዲህ ትላንትና የነበረው ነገር ምንድነው? ፍቱ እየተባሉ ነው። አሁን እንግዲህ የገዳ ልዩ ኃይል ኮማንዶ ተብሎ ኦፊሻሊ ማለት ነው። ይሄው በሶሻል ሚዲያ ያ ብቻ አይደለም፣ ይሄው እንደፈለጉ ነው የሚሆኑት። ስሙ የእነ አብይ ደስታዬ ነው። የገዳ ልዩ ኮማንዶ እኔ ሌጋሊ ቢቋቋም ምንም ችግር የለብኝም። ገዳ ስርዓት እንደሆነ ግን ወደ ምን እንደሄደ እንደሆነ በደንብ ስሙ። ትላንትና የነሽመልስ የራሳቸው ቡድን እንዳለ ይታወቃል። ከፖሊስ ከመከላከያ ከልዩ ኃይል ውጪ የራሳቸው ቡድናዊ ውቅር አላቸው። ጠቅላዩም ሲመጣ የራሱ የሆነ እንዳሰለጠነ ኦፊሻል ይታይ። ወዴት እየሄድን እንዳለ ቆም ብላችሁ እንድታስቡ፣ ቆም ብላችሁ እንድትመለከቱ ይሄው ብቻ እንዳይሆን መስላችሁ በህብረት ደግሞ አለ። በህብረት ስለዚህ ወዴት እየተኬደ እንድታዩት ነው። እንደው እንዲገባችሁ ጽንፍ የረገጠ ጎጣዊ አስተሳሰብ እያንዳንዱ ነገር ወዴት እንደሄደ የኢትዮጵያን ነገር ማን እያበላሸው እንዳለ ትውልድ ፍረድ እያልኩኝ ነው። እኔ እውነትን ብዬ ነግራቸዋለሁ። ከዛ በተረፈ የእነ አብይ አያያዝ እንኳን ለኦሮሚያ ለማንም የሚሆን አይደለም።
ትውልድ ንቃ እያልኩ ነው። ትውልድ ንቃ እያልኩ ነው። ትውልድ ንቃ፣ እውነቱ ይግባ እያልኩኝ ነው። በስተመጨረሻ ስታሊን አሁን ወደ ሐባቦ ቁጥር 2 አዲስ ቪዲዮ ነው። በጣም አዲስ ቪዲዮ ነው። ማቻላ እውነቴን ወጣት ነው። ባጫ ደበሌ ወጣት ነው እና እንዲሁ መጠጥ ቤት እዚህ ጋር ታዝሎ ይሄንን ስሙትና ትግራይ እና ኤርትራ አካባቢ ተለመደ ሰው እዚህ አካባቢ ሲሰራበት ነው። ሰው ላይ ወጥቶ ምናምን እንደዚህ ባል ወደ እንደዛ አለ እንደዛ ሲያዘፍኑት ነው እና ምስጋና ነው። ሻዕቢያን አፕሪሺየት ሲያደርግ ነው። ሻዕቢያን በጣም ያመሰገነ በነበር ለመጀመሪያ ጊዜ በኤርቲቪ ተለቆ ያው ደብቆት ነበር። እሱን ያወጣው ሰው ትላንት የወጣው ነው ላሰማችሁ ብዬ ድምፁ በጣም የሚገርም ነው። እውነት ይሄ ስቱዲዮ ሳይገባ ነው። እውነት ሙዚቃ ሳይቀናበር ይሄ ቢቀናበር ስቱዲዮ ቢቀናበር ደግሞ ምን እንደሚመስል ተመልከቱ። ባጫ ደበሌ ወደ ቲክቶክ ከመምጣቱ በፊት ነው። ድሮ ነው ይሄ በ1971 ነው ወደ ደርግ ስርዓት የተቀላቀለው። 1971 ብዙዎቻችሁ ሳትወለዱ ሊሆን ይችላል እዚህ ሚዲያ የምትከታተሉ 71 ከዛ በኋላ ትንሽ እንደተዋጋ ተማርኮ ነው የመጣው። በስተመጨረሻ ስታሊን ስለ ባጫ ሌላ መረጃ ይዞላችሁ መጥቷል። እሱን ስሙና አገልግሎታችንን እንጨርሳለን። ዕለት ዕለት ግድ ይለናል የሀገራችን ጉዳይ። በየቀኑ አዳዲስ ነገር እንሰማለን። ሲስተማቲካሊ ግን የሚሰራውን ነገር እኛም ነቅተናል፣ ጉድጓድ ምሰናል እንደተባለው እኔ እንደ አንድ የሚጠቅም ነገር ላለፉት ዓመታት ሳወራ ነበረ። ይህ እንዳይመጣ ብዙ ነገር እየገለጥኩ ነበረ። ከረፈደ የሚበጅና የሚመጣ ነገር ምን ይሆን? ከእግዚአብሔር በእግዚአብሔር ለእግዚአብሔር የሆነ ለሀገሬ ሁሌ እመኛለሁ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ